ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁልኝ? እንዴት ሳመሻችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ጨረቃዎቻችን ዛሬም ሊቀሩ ነው እንዴ እያልኩ ነበርና ያው ከነፍሳችን ደርሰዋል። በአንድ ቀን እኮ ናፈቁን የምር። ኧረ በፈጣሪ የእነዚህ ልጆች ፍቅር እኮ ይለያል ግን እና መተውልናል። እንግዲህ ብሩክ አለማየሁ ፕራንክ ብሎ አምጥቶ ነበረ የሆነ ሀሳብ እንግዲህ ያው ፕራንክ ብሎ ግን ፕራንክ ሳያደርግ ነው ቪዲዮ ያለቀው ማለት ነው። ግን በዚሁ አጋጣሚ ደግሞ አንድ ደስ የሚል ብስራት ሰምተናል። ከዛ ውጭ ደግሞ ማለት ጥሩ ሀሳቦችን አካፍሏል ማለት ነው። በዚህ ሰዓት ኢምፖርታንት የሆነ ነገር ተናግሯል ማለት ነውና ብሩኬ ወንድሜ ሁሌም እንደምለው እናንተ ሲጀመር በጣም አስተዋዮች የትንሽ ትልቆች ናችሁና አላህ በቃ እኔ እንጃ ምርጥ ቦታ ያድርስልን ነው ምለው ማለት ነውና እንግዲህ ብሩክ አለማየሁ በዚህ ወጣትነት እድሜው ብዙ ወንዶች በዚህ ሰዓት ብዙ ነገሮችን በሚያደርጉበት ሴቶችን እየበደሉ ሴቶችን ብዙ ነገር እንትን እያሉ አለ አይደለ ኬርለስ የሆኑ ወንዶች ነው በዚህ ሰዓት የበዙት ማለት ነውና ምንም የማይመስላቸው በቃ ግድ የማይሰጣቸው ስለምንም ነገር አሉ። ብዙ ወጣት እንደዚህ ነው የበዛው በዚህ ሰዓት ከሴትም ከወንድም ግን ብዙ የምናየው ነገር አለ። በቃ ግን ታውቁታላችሁ እኔ ባልለውም ማለት ነው። ብሩክ አለማየሁ ግን ከሁሉም ነገር ለየት የሚያደርገው ነገር በቃ አስተሳሰቡ ምናምን ቅመሜም እንደዛው አስተሳሰቧ የሆነ ተገናኝተዋል። በቃ አንድ አይነቶች ናቸው። የምሬን ነውና አላህ ይጠብቃችሁ። ተቆንጥጣችሁ ስታድጉ በስነ ስርዓት ተቀታችሁ ስታድጉ ልክ እንደዚህ ስነ ምግባር ያለው ልጅ ደግ ልጅ ነው የምትሆኑት ማለት ነው። በቃ ቅን ልቦና ያለው ለሰዎች ከራሱ አልፎ ለሰዎች የሚያስብ ስነ ስርዓት ያለው ልጅ ነው የምትሆኑት። ገባችሁ? ግን ከዛም በላይ ተፈጥሮ አንዳንዴ አላህ በቃ ጥሩ አእምሮና ጥሩ እንትን ሲሰጣችሁ ደግሞ በቃ እንደዚህ እንትን ትላላችሁ ማለት መልካም ሰው ትሆናላችሁ። ብዙ አረቃችሁ ታስባላችሁ፣ አስተዋይ ትሆናላችሁ ምናምን። አንዳንዴ ቤተሰብም ቀጥቶ ብዙ ነገር ለፍቶ ቢያሳድግም አንዳንድ ልጅ የሆነ በቃ አላህ ጥሩ መንገድ ካልመራው ድድብ ያለ አለ። በቃ ምንም ቢመከርም ቢዘከርም የሆነ ነገር ቢባልም ምንም የማይመለስ ማለት ነው። የሆነ በቃ አለ አይደለ እኔ ያልኩት ብቻ ይሁን የሚል አይነት ጥሩ የሆነ በቃ የራሱን ፍላጎት ብቻ የሚያስቀድም አይነት አርቆ የማያስብ አስተዋይ ያልሆነ ልጅ አለ። ግን ደግሞ እንደዚህ ደግሞ አላህ ሁሉንም አሟልቶ ሲሰጣችሁ ደግሞ ምርቅ ሲያደርጋችሁ ፈጣሪ ከላይ ልክ እንደ ሀይሚዬና እንደ ብሩኬ እንደዚህ በዚህ በወጣትነት ባፍላ ወጣትነት እድሜያቸው ብዙ ነገሮችን ያስተውላሉ፣ ብዙ ነገሮችን ያስባሉ። ቅን ናቸው፣ መልካሞች ናቸው፣ የዋሆች ናቸው። ይመቻችሁ ጨረቃዎቻችን። የእናንተ አድናቂ በመሆኔ ሁሌም እኮራለሁ። የምሬን ነውና ብሩኬ እንግዲህ ምን አለ መግቢያ ላይ ፕራንክ ሊያደርጋት አስቦ ነበር። እውነት ለመናገር ቦምብ የሆነ ፕራንክ አድርገው ነበረ። ቅመም ብዬ ብድር የማይመልስ ልጅ አይወለድ ነው የሚባለው። እንደዛ እያልኩ ነበረ። በቃ ብሩኬ ብድርህን መመለስ አለብህ እያልኩ እያሰብኩ ነበር። እና ምን አይነት ፕራንክ ያደርጋት ይሆን እያልኩኝ እያሰብኩት ነበረ ብሩኬ ማለት ነውና ታውቃላችሁ ከዚህ በፊትም ፕራንክ አድርጋው ነበረ ቅመምዬ እና ብድርክንማ መመለስ አለብህ እንዴ ምን ሆኖ ነው ብሩኬ ዝም ያለው ሁሉ እያልኩ ነበር። እና ዛሬ ያው አስቦ እንግዲህ በዚህ ቀልዴን ነው ልበላት ምናምን አፈቅርሻለሁ ያልኳት አይነት ነገር ብሎ መጥቶ ነበረ። ግን ለማለት ከበደው ታውቃላችሁ። አንደኛ ቅመሜ እምባ ይቀድማታል ይከፋታል ቶሎ ምናምን ነገርና እሱን ማየት አይፈልግምና ካሁን ሊነግራት ነው ስል በቃ አልቻለም፣ መናገር አልቻለም፣ አቋረጠውና የእናት አንጀት ነው እኮ ያለው። የምሬን ነውና ይመችክ ብሩኬ ወንድሜ። ቅመምዬ ደግሞ የኔ ቆንጆ የኔ ልዕልት የብሩኬ ቅምጥል ተናፍቀሽ ነበር። ደግሞ ስላየሽ ደስ ብሎኛል። ሁላችንም ስላየንሽ በጣም ደስ ብሎናል። ወክዬ ልናገር የእናንተንም ልናገርላችሁ ብዬ ነው። እና የኔ ቆንጆ ብሩክ አለማየሁ ሁልጊዜም ያንቺው ነው። ምንም ስጋት ምንም ፍርሃት ምናምን ሊኖርብሽ አይገባም ማለት ነው። ማለት በቃ የሆነ ነገር እንትን ሲል ያን ነገር ዳር ሲል ምናምን በጣም ፈርታ ነበር። አይታችኋት ከሆነ ባቀረረ ነገር ይሆናል አይደለ በቃ ነግሯት እንኳን የሆነ አላመነችም አይነት ነገር ሌላ ሙድ ውስጥ ገባሽ ታውቃላችሁና የኔ ቆንጆ ምንም እንትን አትበይ፣ ምንም አትፍሪ። ብሩክ አለማየሁ ሁሌም ያንቺ ነው። ጀግና ባል ነው ያለሽ፣ ታማኝ ባል ነው ያለሽ።
መልካም የሆነ ባል ነው ያለሽ። ቅን የሆነ ልጅ እንኳን አይደለም ቅመምዬ አንቺን በጣም የሚያፈቅራትን እንስፍስፍ ብሎ የሚያፈቅራትን ልጅ የሆነ አለ አይደል ሌላ ነገር ሊያስብ ይቅርና ለሌሎች ወንዶች ራሱ አርአያ የሚሆን አይነት ወንድ ልጅ ነውና ለሌሎች በዚህ በተለይ በዚህ ሰዓት ላሉ ወጣቶች ወንዶች ትምህርት እየሰጠ ያለ ልጅ ነው። የምሬን ነው ማለት በቃ ሴት ልጅ በስሜቷ እንዳይጫወት ሴት ልጅ እንዳይበድል ብዙ ነገሮች ዛሬ ራሱ ተናግሯል እና ለማንኛው ህይወታችሁ ነው እንደዚህ የምታደርጉት ምናምን ነገር እያለ ብዙ ነገሮችን ተናግሯል እና ለሌሎች ወንዶች ለሌሎች ወጣቶች ራሱ አርአያ የሚሆን ልጅ ነው። አንቺም እንደዛው ጠንካራ ጀግና ልጅ ነሽና ለሌሎች ሴቶች አርአያ የምትሆኝ አይነት ልጅ ነሽና ሁለታችሁም የተገናኛችሁ ልጆች ናችሁ። አላህ ያጣመራችሁ ልጆች ናችሁና በፍጹም ምንም ነገር እንትን ልልሽ አይገባም፣ ልታስቢ አይገባም ምናምን እርግጠኛ ነኝ። ያው መልሳ ቪዲዮውን ቶሎ ብላ መግቢያ የሰራውን ቪዲዮ ነው የምታየውና እሱን ነገር ስታይ ያው በደንብ እንትን ትላለሽ ማለት ነውና በጣም እንደሚያፈቅራትም ተናግሯል ማለት ነው። የሚገርመው ነገር ደግሞ ሊቀማ ነበር እናንተ ሊቀሙት ነበር እንዲያሰፍስፈው ነበር ማለት ነው። ቅመምዬን ከሱ እንትን ብለው ወስደው ለልጃቸው ሊድሩ ምናምን አያችሁ። እኛ በማናቀው በካሜራ ጀርባ ብዙ ነገር አለ ታውቃላችሁና ሁሉም ነገር ካሜራ ላይ አይወጣም ምናምን እና ጀግኖች ናችሁ። የምሬን ነው ጀግኖች ናችሁ። በቃ አለ ብዙ ነገሮችን አሳልፋችሁ እንደዚህ አይነት ነገር ምንድነው እውነተኛ ፍቅር ስላለ ነው ውዶቼ። እውነተኛ ፍቅር ያለው ነገር መቼም ቢሆን ማንም ምንም ነገር ቢያደርግ ምንም ሊያመጣ አይችልም። ገባችሁ? ምክንያቱም ፈጣሪም ከእናንተ ጋር ነው የሚሆነው። ፈጣሪ ያጣመረው ማንም ሊለያዩ አይችልም። እውነተኛ ፍቅር ሲኖራችሁ ምንም ነገር ተጋፍጣችሁ ታልፉታላችሁ እና ሀይሚዬና ብሩኬ ላይ እውነተኛ ፍቅር ስላለ ብዙ ነገሮችን ተቋቁመው እንግዲህ እዚህ ጋር ደርሰዋል ማለት ነው። ወደፊትም ደግሞ ብዙ ነገሮችን አሸንፈው ትልቅ ደረጃ እንደሚደርሱ አልጠራጠርም እና ቅመምዬ የኔ ቆንጆ አስተማማኝ የሆነ ባል ነው ያለሽ ማለት ነው የኔ ውድ። እንዴት እንዳሳዘነች መጨረሻ ላይ አካባቢ የኔ ማረ በቃ ይሆናል አይደለ ቶሎ ነው የሚከፋትና ከዛ ወደ ክላስ ሊሄድ ምናምን ነገር አለች። ብሩኬም ደግሞ በቃ ሳይናገር ምናምን እንኳንም ታውቀው እንኳንም ቀረ እንዴ እኔም ራሱ ሳይሆንማ በቃ እኔን ራሱ እንትን አለችኝ ታውቃላችሁ። እና የኔ ቆንጆ በጣም አስተማማኝ የሆነ ባል ምርጥ ባል ነው ያለሽ። ምክንያቱም ልበ ንጹህና ጀግና ሴት ስለሆንሽ ብሩኬን የመሰለ ደግሞ ምርጥ ሰው አላህ ሰጥቶሻል ማለት ነው። ስለዚህ ምንም ነገር ስጋት ምናምን ነገር የለም ማለት ነው። እና ወደ ሌላው ስገባ እንግዲህ ብሩኬ ያስተላልፈው መልእክት ምንድነው? በሴቶች ስሜት ላይ ባንጫወት ጥሩ ነው። ነገኛም እንደሚገጥመን አናቅም። ልጆች ስንወልድ በልጆቻችን እናገኘዋለን። ምድር ላይ ያለን በተለያየ መንገድ ፈጣሪ እኛ ላይ በቃ ያስከፍለናል። የሰው እንባ ጥሩ አይደለም እያለ ነው እና እውነት ነው። በጣም መጥፎ ነው። የሰው እንባ ሲኖርባችሁ መጥፎ ነው ውዶቼና ተበዳይ እንጂ በዳይ አትሆኑ ይባላል። ምንድነው ይሄ? በቃ ቢያንስ ብትበደሉ እንኳ የሆነ ሰዓት ላይ አላህ ይክሳችኋል። ገባችሁ? ግን በዳይ ስትሆኑ ሁልጊዜ አእምሮ ጸጸት ነው። የህሊና እረፍት የሚባል ነገር የላችሁም። በዛ ላይ ደግሞ በቃ መንገዳችሁ ሁሉ የሚያስጠላ ይሆናል። በልጃችሁ ወይም ደግሞ በራሳችሁ ልከፍሉ ትችላላችሁ፣ ወይም ደግሞ በልጆቻችሁ ልታገኙ ትችላላችሁ እና መቼም ቢሆን መጥፎ ስራ መጥፎ ነው። በቃ መልካም ስራ ግን ሁልጊዜም ቢሆን ጥሩ ነው። በቃ መንገዳችሁን የሚያሳምርላችሁ ነገር ነውና ለሰዎች በተቻለን አቅም ጥሩ ልንሆን ይገባል፣ መልካም ልንሆን ይገባል፣ መልካም ማስተሳሰብ ሊኖረን ይገባል፣ ንጹህ ልቦና ሊኖረን ይገባል ምናምንና በዚህ ሰዓት ብዙ እያየን ነው። ሴቶችን የሚበድሉ ወንዶችንም የሚበድሉ ሴቶችም አሉ። ብሩኬ እንዳለው በተለይ በቃ አለ አይደለ ገንዘብ ብቻ እያለች እንትን የምትል ፍቅርን ማታስቀድም አይነት ሴት አለች። በስሜቷ የምትመራ ልክ እንደ ወንዶቹ እንደዚችም አይነት ሴት አለች፣ ክብሯን የጣለች ማለት ነው። ከወንድም ደግሞ ብዙ በተለይ የአረብ ሀገር ሴቶችን ብዙ ያስለቀሱ ወንዶች አሉ። ብዙ የምሬ ነው። እኔ እማቃቸው ራሱ ማለት ነው የሆነ ሻሂ ቤት ምናምን ቁጭ ብለው ሲያወሩ ምናምን ከሌን እኮ እንደዚህ አድርጊያት ከሌን እኮ እሷማ እኮ ዝም ብላ መላክ እኮ ነው እንደዚህ እኮ ነው ምናምን እያሉ የሆነ አለ አይደል መቀለጃ የሚያደርጉ ሁሉ አሉ። ምንም የማይመስላቸው ምንም ያስተሳሰብ ድሃ የሆኑ ወንዶች አሉ። በቃ በሴት ብር የሚተዳደሩ በሴት ብር የሆነ ነገር እንትን እያሉ ብዙ ነገር አረ ብቻ ታውቁታላችሁ። ምንም ነገር ባልላችሁም እንኳን ማለት ነው እየሆነ ያለውን ታውቃላችሁና
አንዳንዴ ሴቶችም ልብ ልንገዛ ይገባል። ምክንያቱም የሚሆነውን ነገር የሆነ አለ አይደለ የሚሆነንንና የማይሆነንን ለይተን ማወቅ አለብን። ፍቅር በገንዘብ እንደማይገዛ ማወቅ መቻል አለብን። ለሁሉም ነገር ትዕግስትና መረጋጋትን የመሰለ ነገር የለም። በክብራችን ልንደራደር አይገባም። ብዙ ነገሮች የምሬን ነው። በተለይ በውጭ ሀገር የምንገኝ እህቶቼ በቃ አለ አይደለ አንድ በአካል እንኳን ሳታቂው ይሆናል አይደለ እኔ ሆንሻለሁ እንትንሻለሁ ምናምን ብሎ ብዙ ምክንያቶችን ደርድሮ አንቺ እምነት ከጣልሽበት በኋላ ላይ አንቺ በበጎ አስተሳሰብ ወይም በጥሩ አስተሳሰብ ይሆነኛል በማለት ምናምን ብዙ ነገር ካደረግሽ በኋላ ያን ልጅ በቃ አንቺ አለ አይደለ ብቻ ምንም ነገር ቢላችሁ እንኳን ያንን ሰው እስካላገባችሁት ድረስ አግብታችሁት እንኳን ነገሮችን በሚሆነው መንገር ነው ማስኬድ ያለባችሁ እንጂ የሆነ እናንተ ብቻ መታገል እናንተ ብቻ ለፍቅር ዋጋ መክፈል ወይም ደግሞ ብቻ ምን ብዬ ልግለጽላችሁ ቆም ብላችሁ ማሰብ መቻል አለባችሁ ስለ ሁሉም ነገር ማለት ነውና በጣም ብዙ ነገር ስለማይ ነው። ያው ሀቢባ ቤት አሁን እኔ አልሄድም ብዙ ጊዜ ግን አንዳንዴ ተቆርጦ የሚለቀቀው ራሱ ይደርሰኛልና ግርም ይለኛልና ሴቶች ላይም ብዙ ችግር አለና ራሳችሁን ጠብቁ። ሲቀጥል ደግሞ ያው እንደዚህ የምታደርጉ ብሩኬ እንዳለው በልጆቻችሁ አንድም ራሳችሁ ልከፍሉ ትችላላችሁና የሰውን ባጥሩ አይደለም። በሴት ልጅም ስሜት ላይ የምትጫወቱ ወንዶች በቃ ትከፍላላችሁ ዞሮ ማለት ነውና ብሩኬ ወንድሜ እንግዲህ ለሰጠህን ምክር እናመሰግናለን። ለጥሩ አስተሳሰብ ልብህን አይቀይርብህ አላህና ከቅመምህ ጋር ወደፊት እና በጣም ደስ ብሎኛል ወላሂና ደግሞ ነገ ትልቅ ሰርፕራይዝ አለ እያለ ነበርና ምን አሰባችሁ ወገን? መቼም እናንተም እንደምታስቡን አውቃለሁ እንደምትገምቱ ግን አብዛኞቻችሁ ገምቱ ተብላችሁ አልገምታችሁም። ቪዲዮ ሳታዩ እኮ ነው የምትኮምቱት አንዳንዶቻችሁ ወላሂ። እና የሆነ ደግሞ ለስድብ አትቸኩል። በቃ አሁን ይሄ ፕራንክ እንደሆነ በቃ እኔ ገና ታብሉን ሳይሆን የገባኝ ማለት ነው። ምክንያቱም ብሩኬ እንደዚህ እንደማያደርግ 100% እርግጠኛ ነኝ። የምሬን ነው። እና ገና እንትኑን ከፍታችሁ ሳታዩ ዝም ብላችሁ ያልሆነ ነገር የምትሏላችሁና አንደኛ ቪዲዮ አይታችሁ ኮምቱ፣ ሁለተኛ ለስድብ ለመጥፎ ንግግር አትሩጡ ወገን። በቃ ለፍቅር ለጥሩ ነገር እስኪ እንትን በሉና እነዚህ ልጆች አንዳንዴ ወላሂ እኔ በጣም ግርም ይለኛልና አሁን አንድ ቀን ቀርተው ነው አይደል እንደዚህ ስንጨናነቅ ስናፍቁን ምናምን የነበረው። ግን ደግሞ የሆነ ሲመጡ ደግሞ የሆነ ነገር አቃቂር ማውጣት የሆነ ነገር ማለት ቪዲዮ ሳታዩ ብዙ ነገር ማለት ምናምን የሆነ በቃ እኔ እንጃ አላቅም። ብቻ ከባድ ነው እኮ ውዶቼ የሚዲያ ሰሞን። ግን ምን ይሻላል? የብዙ ሰው አስተሳሰብ በቃ ከባድ ነው። ጨረቃዎቻችንማ ጀግኖች ናቸው ወላሂ ጀግኖች። እና እኔ በጣም ስለሚገርመኝ ነው። እና ቪዲዮ እዩ መጀመሪያ ታብሌት ላይ የሚደረግና ቪዲዮ ደግሞ አንድ አይደለም። ብዙ ጊዜ ታቁታላችሁ የሆነ ታብሌት ላይ የሚያረጉትና ቪዲዮ ከፍታችሁ ስታዩ ተመሳሳይ አይደለም። እና የሆነ አልፎ ነው አንዳንድ የሚያጋጥመው እንጂ ብዙ ጊዜ ተመሳሳይ ነገር አይደለም። ስለዚህ ረጋ ሰከን በሉ። በቃ ቪዲዮ አይታችሁ ኮምቱ። እና እንደውም ምንም እኮ እንትን አላለም። በቃ መግቢያ ላይ ትንሽ ደንገጥ አደረገ ብሩኬ። ከዛም በኋላ በትልቅ ሰርፕራይዝ እንዳለ ተናገረ፣ አበሰረን። ከዛም በኋላ እንደዚህ ብዬ ልላት ነው አለ። ፍቅሩን ገለጸ በደንብ ለቅመሜ። ከዛ በኋላ ቅመሜን ጠራት ሊነግራት ሲል በቃ ፈራ፣ ዳር አለ። በቃ መጨረሻ ላይ ሳይናገር ቀረ ምናምን። ገባችሁና ምንም እንትን ያለው ነገር የለም። ግን አንዳንዶቻችሁ በጣም ትገርሙኛላችሁና ቪዲዮ ሳታዩ ለመኮመት አትሩጡም። እዩላቸው መጀመሪያ ላይክ አድርጉ ምናምን አይከፈልበት። እና ውዶቼ ቅመምዬ የኔ ቆንጆ የኔ ወድ የኛ ስስት ሰላምሽ ብዝት ይበል። በቃ አላቅም። ፍቅራችሁን ለዘላለም ያደርግላችሁ። ጨረቃዎቻችን ምችት ድልት ይበላችሁ። የነገውን ሰርፕራይዝ እስከማይ ድረስ ሆዴን እየቆረጠኝ ነው ወገን። ይሻላል እና ሰላም እድር በሉልን። መልካም ሌሊት።